እኔ ሀይሚን ላገባት ነው። ችግሮቻችንን ለማለት ጋባ ብዬ አስባለሁ። የሆነ ውሳኔ ወስኛለሁ። በደንብ አድምጡ። መዘጋጃ ቤት እንጋባ፣ በቃ እንፈራረምና ቁጭ ብለን ይኸውና ቤተሰብ የዛሬው ቪዲዮ ማለት ነው በእልልታ መጀመር አለባችሁ። በኋላ ላይ ስለሚመጣው ምናምን ነገር አይደለም አሁን እያወራ ያሉት። ብቻ የዛሬው ቪዲዮ በጣም ትልቅ ሪዛልት ስለሆነ ትልቅ ፍሬ ልናይ ስለሆነ ምናምን ነገር ነው በእልልታ መጀመር አለብን ብዬ ያልኩት እና እስቲ ኮመንቱን ማለት ነው በእልልታና በጭብጨባ ማለት ነው አጥለቅልቁት እስቲ ኮመንቱን። የጨረቃ ፋሚሊዎች ዛሬ የምሬን ነው በጣም ደስ ስላለኝ ነው ይህን ቪዲዮ እየሰራ ያለሁት። የሆነ ምን እንደተሰማኝ ታውቃላችሁ? በቃ ልፋታችን የሆነ ፍሬ ሊያፈራ አይነት እንደሆነ ነው እየተሰማኝ ያለው። ምክንያቱም ጀስት ማለት እኛ ብቻ አይደለንም ለዚህ ነገር አስተዋጽኦና ነገር ያለን፣ ግን እንዴት ልበላችሁ ይሆናል ትንሽም ቢሆን ኮንትሪቢዩት አድርገናል፣ ትንሽም ቢሆን አዋተናል፣ የራሳችንን የበጎ ሀሳባችንን ትንሽም ቢሆን አዋተናል ብዬ አስባለሁ። የምሬን ነው። እቺን ቁም ነገር ይሄ ለመጋባት ምናምን የሚለውን ቁም ነገር በራሱ ማለት ነው ከብሩክ አንደበት መስማት ትልቅ ስቴፕ ነው። አንድ እርምጃ በደንብ ተራምዷል ብዬ አስባለሁ እና ይሄ በራሱ እቺ ነገር ብቻ በራሷ የምታስደስት ነገር ናት እውነት ለመናገር። ያው አሁን በአሁን የሚሆን ነገር የለም እኮ ግልጽ ነው። አሁን ዛሬ ብሩክ እንጋባ ምናምን ነገር ስላለ ዛሬውኑ እንደዚች ምናምን ነገር አይሆንም። ኢቭን አይደለም ዛሬውኑ በአንድ ሳምንት በሁለት ሳምንት በወራት ውስጥ ራሱ ላይሆን ይችላል። ግን ይሄ ነገር መጸነሱ ትዳር የሚባለው ነገር መጸነሱ ራሱ በአስተሳሰባቸው መቀመጡ በራሱ አንድ ትልቅ ነገር ነው። አሁን በአሁን የሚሆን ነገር የለም እናውቃለን። ሁሉም ነገር ፕሮሰስ አለው፣ ሁሉም ነገር ሂደት አለው እና ግን እኔ ደስ ያለኝ በቃ እቺ ናት። በቃ እቺ ሀሳብ በብሩክ ጭንቅላት መምጣቷ ናት በጣም ደስ ያሰኘች ነገር። በዚህ ሰዓት ሲጀመር ማለት ነው ይሁን ቢባል ራሱ እኔ ከማይስማሙ ሰዎች መካከል አንደኛው ነኝ። ምክንያቱም መሰላችሁ አሁን ያሉበት ሁኔታ እውነት ለመናገር የሁለቱም ስሜት ጥሩ አይደለም። ስሜታቸው ብቻ ሳይሆን ራሱ ማለት ነው ላይፋቸው በትክክል ገና እንደዚች ለጥ ብሎ የተረጋጋ አይነት መስመር ውስጥ አልገባም ገና ለገና። ለዛ በዚህ አይነት ቅጽበት ምናምን ነገር እንደሚሆን ይሆናል ብዬ እኔም አልጠብቅም። እናርግ ቢሉ ራሱ ላልስማማ እችላለሁ። ግን በሃይሚና ብሩክ ይጋቡ በሚለው ሀሳብ እኔ ነኝ በ10 ጣት የፈረመ ምናምን ነገር ልስማማ የምችለው። ብቻ ግን ሁለቱም ያሉበት ስሜት እንትን ስላይደለ ያው ብሩክም ዛሬ ያነሳው ነጥብ አለ፣ ሃይሚ ያነሳችው ነጥብ አለ። እያንዳንዱን ነጥብ አንስተን መች መጋባት አለባቸው የሚለውንም ነገር ከእናንተ ጋር ተወያይተን እንግዲህ እንደ ተመልካች ቤተሰቦች ሀሳባችን እናስቀምጣለን ማለት ነው። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች አላችሁ? እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። እሁዳችሁ እንዴት እየሄደ ነው? ቆንጆ እሁድ እያሳለፋችሁ ነው ብዬ ተስፋ አደርጋለሁ። ዛሬ ትንሽ ደስ የሚል ቪዲዮን ይዤላችሁ የመጣሁት እና 1000 ላይክ ብታስገቡ በጣም ደስ ይለኛል። የጨረቃ ፋሚሊ አታሳፍሩኝ እባካችሁ። 1000 ላይክ ለማስገባት ሞክሩ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ያው እንግዲህ በሂደት በደንብ እንድንተዋወቅ ሰብስክራይብ በማድረግ ቤተሰብ ሆናችሁ በሂደት በደንብ መተዋወቅ እንችላለን። አዳዲስ ሰዎች ዌልካም ብያለሁ። አዳዲስ የመጣችሁን ሰዎች ብቻ ቪዲዮን እስከ መጨረሻ እየተከታተላችሁ ሀሳቦቻችሁን እንድትሰጡ በትህትና ጠይቃቸዋለሁ። እስከ መጨረሻ ተከታተሉ። በቀጥታ ወደ ቪዲዮ እንግባ። ያለፉንን ነገሮች እንደ አዲስ ማስተካከል እንችላለን ብዬ አምናለሁኝ እና የመጣሁበትን ምክንያት እኔ ሀይሚን ላገባት ነው። በለው አትፍራ። አዶኖ እሷ ጋ ያለውን ፊሊንግ እኔ እንጃ በቃ ስለ ብሩክ ምንም መፍራት ምናምን ነገር አይጠበቅብህም። ማንሳት ያለብን ነጥቦች ቀደመን ብያቸዋለሁ። በኋላ አካባቢ በትክክል እያንዳንዱን ነጥብ ለምን በዚህ ሰዓት መጋባት እንደሌለባቸው ጭምር እናነሳለን። ግን ብሩክ አትፍራ፣ ከእግዚአብሔር ጋር ማለት ነው ማይቻል ነገር የለም። በቃ የምታምነውን አምላክ ይዘህ ምናምን ነገር በትክክል በጸሎት ምናምን ነገር እያንዳንዱን ነገር በድፍረት ማድረግ ነው ብዬ አስባለሁ። በሚሉም ነገር ወደፊት እግዚአብሔር ያውቃል ብያቸው አይደለ በሚለው ግን አሁን ላይ አይ ቲንክ ይመስለኛል 3 ነው 4 ምስክር ብቻ ነው የሚያስፈልገው። ስለዚህ እኛም አለ ማወራለሁኝ በመዘጋጃ እንዴ በቃ ምንም እኮ አይደለም 300 1000 ምስክር ቢያስፈልግ ራሱ እኛ አለን እኮ ብሩክ። ምንም እኮ ሌላ ሰው መንከራታት አይጠበቅብህም። አይደለም 3-4 ጭራሽ ለ3 ለ4 ሰው በቃ እኛ አለን ቤተሰቦች። እናንተ ምስክር አትሆኑም? እስቲ ኮመንት ላይ ማለት ነው ምስክር ነን ሃይሚና ብሩክ እንዲጋቡ ምናምን ነገር እኛ እናውቃቸዋለን ምስክር ነን እያላችሁ ማለት ነው። ሽምግልና እንስራ እዚች ጋር እንደ ተመልካች ፋሚሊ ሽምግልና እንስራና ኮመንት ላይ እኛ ምስክር ነን እያላችሁ ጻፉ። ባል ማለት ሌላ ሰው ይገባል ብዬ አዶን ነው ጭራሽ ኤክስፔክት አላደርግም። በህይወቴ እንደ ዛሬ ትልቅ ውሳኔ ወስኜ አላውቅም። በህይወቴ እንደ ዛሬ እንደዚህ አይነት ሀሳብ አስቤ አላውቅም። የምሬን ነው የምላችሁ። ግን ቆይ ብሩክ አሁን ማለት የምፈልገው ነገር ቅድም ወዳልኩላችሁ ነጥብ ስንመጣ ማለት ነው አሁን እንደዚህ የምትወስናቸው ውሳኔዎች
በጣም በቃ ከውጭ ሆነን ለምናይ ሰዎች እንረዳዋለን። በስሜታዊነት በቃ ትንሽም ታክል በስሜታዊነት መሆን የለበትም ብዬ አስባለሁ። ጭራሽ ከስሜታዊነት የወጣና በትክክለኛው ሰዓት በትክክለኛው ያንተን ፍላጎት የእሷን ፍላጎት በሆነበት ትክክለኛ በሚባለው ጊዜ እድሜ ትክክለኛ በሚባለው በቃ ቦታ በሁሉም ነገር ብቻ ራይት የሆነውን ሰዓት ጠብቆ መሆን አለበት ብዬ አስባለሁ። ግን በስሜታዊነት እንዳልሆነ ብሩክ ራስን አረጋግጥ፣ ቼክ አድርግ። በሃይሚን በኩል ያለውንም ነገር እንደዛው ማለት ነው። ቤተሰቦቻችን ሪል ኖርማል ቤተሰቦቻችን እንትን ሊላቸው ይችላል። እኔ አላቅም፣ ማንንም አላማከርኩም። እናንተ ጋር ነው ቀጥታ የመጣሁት። ቴንክ ዩ። ማንንም አላወራውም። ቀጥታ እናንተ ጋር ነው የመጣሁት። ግን ማለት ነው ብሩክ እዚች ጋር ማለት ነው ያው ከቤተሰብ አንቀርብም። ምንም ቢሆን አክብረህ ምናምን ነገር ለመማከር ከማንም ቀድመ ጀስት ቪዲዮ በመልቀቅ ምናምን ነገር እኛ ጋር ይሄን ነገር እንዲደርስ ስላደረግከ ማለት ነው እንደ ቤተሰብ ቴንኪዩ ማለት እንፈልጋለን። ምንም ያክል የቦታ ርቀት ቢገድበንም በእኛ መሀል ያን ያክል ቀረቤታ ባይሆንም ግን ጀስት በቪዲዮ በጣም ተቀራርበናል፣ በጣም ቤተሰብ ሆነናል እና ከቤተሰብ ቀድመ አክብረህ ይሄን ኦዲየንስ ነገር የጨረቃን ፋሚሊ አክብረህ ይሄን ነገር ለማማከር ስላመጣ ማለት ነው የምሬ ነው በጣም ቴንኪዩ ማለት እንፈልጋለን። ግን ማለት ነው እኔ ምንም ቢሆን ደግሞ ቤተሰብ ይከበራል ጀስት እና ከኛ ደግሞ አስቀድመ ቤተሰብን ብታማክር ባይ ነኝ። አይመስላችሁም? ቤተሰብ ጀስት እኛ ኦዲየንስ ነን። ነገ በክፉ ቀን ደራሽ ልንሆንለት አንችልም በሆነ ነገር ብቻ ካልሆነ በስተቀር በክፉ ቀን ደራሽ በየትኛውም አይነት ሰዓት ሊሆን የሚችለው ቤተሰብ የቅርብ እናት፣ አባት፣ እህት፣ ወንድም ምናምን ነገር ናቸው እና እነሱን ብታማክር ደግሞ ሞር በቃ መስማማበት ነገር ነው። ግን እኛ ጋር ስላመጣ ቴንኪዩ ማለት ትፈልጋለሁ። ሁላችሁም ብሩክን ቴንኪዩ በሉት። እንዲወጣ የሚጠበቅ ብዙ ነገሮች አሉና ያው እነዛ ቀኖችም በተስፋ እንጠብቃለን። ግን ዛሬን ደግሞ ችግሮቻችንን ለማለፍ ብንጋባ ብዬ አስባለሁ። ታስባላችሁ? እኔ ወስኛለሁ። የአራዳ ልጆች ጨረቃ ፋሚሊ ላይ ከባድ ጭንቀት ውስጥ ነኝ ውዶች። ቆይ ብሩክ እኛ ማለት ነው እንስማማለን። እኔ ከዚህ በፊት እንዲሁም ስዘምረው የነበረው ነገር ነው ይጋቡ እነዚህ ልጆች ምናምን ነገር ስል የነበረው ጉዳይ ማለት ነው። ጀስት እነዛን ነገሮች ግን ስል እኔ ባልኩ ቅዝበት ምናምን ነገር እንዲሆን አይደለም እና እንስማማለን እናንተ በመጋባታችሁ። ግን ማለት ነው ቅድምም ያልኩት ነገር ሰው ፍራቻ መሆን የለበትም የምትጋቡት፣ ወይም ደግሞ የሆነ ነገርን ሽሽት አይደለም ሊሆን የሚጋባው። ትዳር ምናምን ነገር የሚባለው ነገር በጣም የህይወታችን ትልቁ ውሳኔ ነው አይደል? በጣም ትልቅ ከሚባሉ ውሳኔዎች አንደኛው ትዳር ነው። ለወንድም ለሴትም በቃ የሰው ልጅ ለተባለ ፍጥረት በሙሉ። ምክንያቱም ከዛ ሰው ጋር እድሜ ልካችን እድሜ ዘመናችንን ልንኖርና ነገር ቃል የምንገባባ አይነት ሰዎች ስለምንሆን ከዛ በኋላ እንግዲህ በችግርም በማጣት በማግኘት በተለያዩ ነገሮች ብዙ ነገሮችን ታልፎ ነው ትዳር ነገር እና ከዛ አንጻር ሲታይ ጀስት ራስን መፈተሽ አለብህ ብዬ አስባለሁ። ብሩክ ሰው ፍራቻ መሆን የለበትም። በእርግጥ ያው እስከዛሬ የቆያችሁት ጊዜ በጣም ከበቂ በላይ የሚባል አይነት እንትን ነው። በጣም በልጅነታችሁን የተዋወቃችሁት ይሆናል። ብዙ ነገር አልበረዛችሁም፣ ብዙ ነገር ውስጥ አልተበከላችሁም። ያ በጣም ደግሞ ማንም ያገኘው አይነት እድል ነው። ይህን እድል እናንተ ያገኛችሁትን እድል ማለት ነው እርግጠኛ ሆኜ የምናገረው ከ90-80% በላይ የሚሆነው ሰው አያገኝም። ጀስት ሰው ሊጋባ አንድ ትንሽ ጊዜ ሲቀረው በቃ አሁን ማግባት አለብኝ ብሎ ያገባል እንጂ ይሄ 2 ዓመት አሳድጎ 3 ዓመት ነገር ፍቅር የሚባለው ነገር አሳድጎ ይሄ መጠናናትም ከተባለ ያን ነገር አሳድጎ የሚያገባ ሰው በጣም ጥቂት ነው እና በዛ እድለኛ ናችሁ። ግን በቃ ሰው ፍራቻ፣ ሰው ሽሽት፣ የሆኑ ችግሮችን ሽሽት መሆን የለበትም። ትዳር ትልቅ ማዕከል ነው፣ ትልቅ ቁም ነገር ያለበት ቦታ ነው። ለዛ ትዳሩ ሊሰጥ ከሚችለው ነገር አንጻር እንጂ ትዳር ውስጥ መግባት ያለብህ ይሄ ከትዳር ውጭ ያሉ ነገሮችን ፍራቻ መሆን የለበትም ብዬ አስባለሁ። እንዴት ነው ሀሳቤ? ቆንጆ ነው። ቤተሰብ ቆንጆ ከሆነ እስቲ ላይክ እያደረጋችሁ ሀሳቤን እንድትጋሩኝና እንድታበረታቱኝ እፈልጋለሁ። እኔ ያለሁበት ጭንቀት ሌላ፣ ሀይሚ የምትለው ሌላ። ሀይሚ እገታው ተስማምቶታል። ከዚህ ቤት አስወጣኝ ብሩኬ፣ በእግዚአብሔር እኮ እሺ፣ አስወጣሽ። የምሬ ነው። ሀይሚ እገታው በጣም ተላምዳዋለች። እገታውን ተላምደዋል። በቃ ከእገታው ጋር ከዚች ቤት ጋር ምናምን ነገር በጣም ተላምደዋል። እንደ በፊቱ አትንጫጫ ምናትል። በዚህ ሰዓት በእርግጥ ብትንጫጫም ብሩክ ይሰማታል የሚል እሷ ራሱ እምነት የላትም። ግን እገታው ተላምደዋለች። እገታውን ምንም ማለት አይደለም። እኔ እና አንቺ ባልና ሚስት ሀይሚ እምቢ ልትል ብዙ እቅዶች አሉን አውቃለሁ። ብዙ
የምናወራቸው ነገሮች አሉ። ግን ሀይሚን እየቀለድኩ አይደል? እየቀለድክ ነው። እንደዚህ አይነት ሀሳብ ታዲያ እንዴት ታቀርብልኝ? እግዚአብሔርን እየቀለድኩ። እኔ ግን ማለት ነው በጣም ግራ እየገባኝ ያለው ነገር መሰላችሁ ቤተሰብ፣ በፊት ወንዱ ነበር በቃ ትዳር የሚባለውን ነገር ሴቷ እንዳታነሳበት በቃ ይኸውና ዳር ጥጉን ይዞ ምናምን ነገር ጓደኝነቱን ብቻ ለማስቀጠል የሚሞክሩ። አሁን ሴቷ ሆናለች ትዳርን የምትፈራው ምናምን ነገር። በእርግጥ ሀይሚ የራሷ የሆነ ብዙ ምክንያት አላት። ልክ ናት፣ አልቃወማትም፣ ፈጽሞ አልቃወማትም። ሀይሚ በጣም ልክ ናት ዛሬ በተናገረቻቸው ነገሮች ማለት ነው። ግን እኔ ነገርየው ትንሽ አስገረሞኝ ነው። በፊት ሴቷ ናት እንጋባ ምናምን ነገር ካልተጋባን ብላ የምታስጨንቀው ሴቷ ናት። አሁን ግን ወንዱ ሆኗል ማስጨነቅ። እኔ እንጃ በነ ብሩክ ነው በእርግጥ ያየሁት፣ በሌላ ሰው አላየሁም። ግን እንደዛ መሆኑ ገርሞኝ ነው። እንዴት ነው እስቲ ውጭ ሀገር ያላቸው ሰዎች እዛም የተቀየረ ነገር አለ ወይስ እዚች ኢትዮጵያ ብቻ ነው የተቀየረው ነገርየው? እንዴ የምር ግራ ገባኝ እኮ። እኔም አሁን ነገር እንጋባ እኔ ላስጨንቅ ያለሁት ፍቅረኛ ሲይዝ ወይስ እሷ ናት እንጋባ ብላ የምታስጨንቀኝ? እኔ ባስጨንቅ ይሻለኛል እሷ ከምታስጨንቀኝ ማለት ነው። እኔ እንጋባ ብዬ ባስጨንቅ ደስ ይለኛል። ምክንያቱም ማስጨነቅ ላይ ጎበዝ ስለሆንኩ ከሀሳቤ የትም አታመልጥም ብዬ አስባለሁ። ሁሌ እየጣላን እንኑር። እኔ እኮ ጨነቀኝ። ከተጋባን አንጣላም? ለምን እንጣላለን? ማን ሴት ቢመጣ ምን እያየን እኮ ነው የተጋባ ስንት እኛ ምን አገባን ታዲያ? አይደለም የተጋባ ይጣላም ማለት አይደለም። እንደዛ እንድታስብ የሚያጋጨን ነገር በትክክል 100% ሲጀመር ማለት ነው። በቃ ይሁን ሀይሚ እዚህ ጋር 100% ትክክል ናት። ቤተሰብ የተጋባ አሁን ብሩክ በቃ አላ ለምን እንደሚል ይገባናል። በቃ ለዛም ጭምር ያሳዘነኛል። ብሩክ ፍራቻ ነው፣ ከዛሬ ነገ አጣታለሁ የሚል ፍራቻ ነው። በቃ አንድ ትዳር ውስጥ ከገባው ከዛ በኋላ ምን አይነት ችግር ይመጣብኛል የሚል እንትን ነው። ግን ትዳር ደግሞ የራሱ በቃ ራሱን የቻለ ችግር መኖሩን ብሩክ ትንሽ የተገነዘበ አይመስለኝም። እና ሀይሚ እዚህ ጋር የተናገረችው ነገር ቤተሰብ በጣም ትክክል ነው። የተጋባ ሁሉ አይጣላም ማለት አንችልም። እንደ የተጋባ ስንት ነገር ሲሆን አየን። እንዲሁም ተጋብቶ አመታትን ከኖረ በኋላ ራሱ ማለት ነው ስንት ጉድ በየትዳሩ በየቤቱ ነገር አለ። እና ትዳር ብሩክ ማወቅ አለብህ ብዬ የማስበው ነገር ራሱን የቻለ በቃ በራሱ የሚንቀሳቀስ የራሱ ችግር አለው። ትዳር በራሱ እንደ ጓደኝነት ጊዜ አይሆንም። ትዳር በቃ ለብዙ ነገሮች ይፈጠራሉ። ከልጅ ጋር ተያይዞ የሚመጡ ነገሮች በቃ ብዙ ነገር በቃ እኔ አሁን ትዳር ውስጥ ስላልገባው ይሄ ነው ብዬ ዘርዝሬ ላወጣ አልችልም። ግን ትዳር ሰላም ብቻ ያለበት ነገር አይደለም። ለዛም ነው ያቺ መሀላዋ የምትገባው፣ ለዛም ጭምር ነው። ሰላም ብቻ ቢሆንማ ሁላችንም ተጋብተን በሰላም ብቻ መኖር እንችል ነበር። ግን ራሱን የቻለ ደግሞ ይህን ስል ደግሞ ትዳር ችግር ያለበት ቦታ ነው እያልኩ አይደለም። ግን ሰላም ብቻ ያለበት ቦታ ደግሞ እንዳይደለም ብሩክ እንደ ግንዛቤ ማስጨበጫ ነው የሚባለው። እንደዛ ለግንዛቤ ያክል እናውራ በሚለው ነው። እንዲሁም በዚህ ጉዳይ ባለትዳሮች የተሻለ ከኔ የተሻለ ታውቃላችሁ ቢያስባለሁ። ያው እዚህ ቻናልም ባለትዳሮች ሆነ ነገር ትኖራላችሁ። እስቲ ትዳራችሁ ሰላም ብቻ ነው ወይም ደግሞ ደስታ ብቻ ነው ወይም ደግሞ ጥል ብቻ ነው? ሁለቱንም ያቀፍ አይደል? ስለዚህ የእናንተን ኤክስፒሪየንስ ኮመንት ላይ እስቲ በማስቀመጥ ለብሩክ መልእክት እንደ ምክር አይነት ነገር ታናሻችሁን ምከሩት። ኩሽ ለምንድን ነው ለማን ብለን ነው እንደዚህ በችኮላ ማህን ነገር ውስጥ የምንገባው? ብሩኬ ለራሳችን ብለን እንዴ ለራሳችን ከዛስ እሺ ከዛ በኋላ እንጣላ ማለት ነው እንዴ? ከዛም በኋላ እኮ ግጭት ሊፈጠር ይችላል። ግጭት ሊኖር ይችላል። ግን እውነት ለመናገር ማለት ነው እኔ በዚህ ሰዓት በጣም ግራ ተጋብቼ ነው ያሉት ቤተሰብ። ለዛ ነው እንመካከር ብዬ ቪዲዮችንን የጀመርኩት እና በደንብ መመካከር ያለብን እንዲሁም ከኛ ታላላቆች ከኔም ከነብሩክም ከነሀይሚም ታላላቆች እዚች ጉዳይ ላይ የሆነ ሀሳባችሁን ብታጋሩ በጣም ለትውልድ የሚጠቅም ነገር ነው ልታደርጉ የምትችሉት እዚች ጋር ማለት ነው። ብሩክም የራሱ የሆነ እውነት አለው፣ ሀይሚም የራሷ የሆነ እውነት አላት። ምክንያቱም መሰላችሁ የሀይሚ ሀሳብ መሰላችሁ በችኮላ የሚሆን ነገር በጣም መጥፎ ነው እና በችኮላ የሚሆን ትዳርም ደግሞ አግባብ አይደለም። በብሩክ ደግሞ ሳይዶናችሁ ስታስቡ ተሰብስቦ መቀመጡም በቃ እዛም እዚህም ሳይሉ በጣም በጊዜ በልጅነት ምናምን ነገር ልጅ በልጅነት ይባል የለ ብቻ በጊዜ ተሰብስቦ መቀመጡ በቃ ራሱን የቻለ አድቫንቴጅ አለው እና በቃ ከሁለቱ ለመፍረድ በጣም አዳጋች ነው። በተለይ ደግሞ በእንደኔ አይነት እድሜ በብሩክ አይነት እድሜ ላለ ሰው ከሁለቱ መወሰን በጣም ከባድ ነው። ለዛ ነው እኔ ቤተሰብ እዚች ጋር ኢንቮልቭ ማድረግ አለበት፣ ቤተሰብ መካተት አለበት ምለው ለዚህ ነው። ታላላቆችም ደግሞ እያያችሁ ዝም አትበሉ፣ ኮመንት ላይ የሆነች ነገር ጻፉ። ከቻላችሁ ደግሞ ቪዲዮም እንዲሁም ከፍታችሁ ብትናገሩ አሪፍ ነው ምለው ለዚህ ነው። ሁለቱም በቃ ሲታይ ጥሩ ሀሳብ ይመስላል። ቸኩሎ አለማግባቱን ቆንጆ ነው፣ ትንሽ ተረጋ ብሎ መጋባቱን ቆንጆ ነው። በዚህ በኩል ደግሞ ማለት ነው በጊዜ መሰብሰቡ ወደ ትዳር የሚለው ሀሳብ ወደ ትዳር ወደሚባለው ትልቁም ነገር በጊዜ መሰብሰቡ አሪፍ የሆነ እንትን ነው እና እስቲ ከሁለቱ የትኛውን ትመርጣላችሁ ቤተሰብ? በጊዜ መሰብሰቡን ወይስ ረጋ ብሎ ቀስ ብሎ ሆነ ነገር መጋባቱ? እስቲ ከሁለቱ የራሳችሁን ሀሳብ ኮመንት ላይ አስቀምጡ። ምን አለ ያልተረዳው ነገር
አንተም ገና በደንብ አስተዋይ መሆን አለብህ ለነገሮች። ልክ ናት። እርግጠኛ ነሽ? ቢረፍድስ? ኧረ አይረፍድም ሲጀመር ማለት ነው። ቢረፍድስ የሚባልበት አይነት እድሜ ላይ አይደላችሁም ያላችሁት። ሀይሚም እንግዲህ ከአንተ ታናሽ ብትሆን እንጂ ታላቅ አትሆንም መቼስ። ገና ደግሞ ብሩክ 22 ዓመቱን አስቡ። እውነት ለመናገር 22 ዓመት ማለት በጣም ትንሽ ናት። እኔ ራሱ አልሞላኝም ቤተሰብ 22 ዓመት እኔ ራሱ የሚሞላኝ ገና ክረምት ውስጥ ምናምን ነገር ነው እና 22 ዓመት ማለት በጣም ትንሽ ናት እና ቢረፍድስ ብለው የሚጨነቁበት አይነት እድሜ ላይ አይደለም። በተለይ ደግሞ ወንድ ልጅ ቢረፍድስ ብሎ የሚጨነቅበት አይነት እድሜ አይደለም እና ከዛ አንጻርም ይታይ ከተባለ ትንሽ ይሄ በቃ አደግ እስከሚሉ ሀይሚም አደግ እስከምትል ብሩክም አደግ እስከሚል ደግሞ የራሳቸውንም ፕላን እንትን እስከሚሉ እስከሚያሳኩ ግባቸውን እስከሚመቱ ድረስ ትንሽ ቢታገሱ ቆንጆ ነው። ግን ደግሞ ይህን ያክል 22 ደግሞ ህፃንም አይደለም እውነት ለመናገር ምክንያቱም እኛ ጋር ስላልተለመደ ኢትዮጵያ ውስጥ ስላልተለመደ ነው እንጂ ፈረንጆች እኮ በ21 18 ምናምን ነገር ሆነው ይጋባሉ። ሴቱ 18 ወንዱ 21 ምናምን ነገር ሆነው ይጋባሉ። ጀስት እኛ ጋር ሲመጣ ትንሽ ለምን እንደሆነ ያው ጠና ማለት አለበት የሚባል ነገር አለ ጀስት እንደ ሀበሻ ምናምን ነገር እና ይህን ያክልም ህፃን ነው ብዬ አላስብም። እና ምን ታስባላችሁ? የእድሜ ጉዳይ አሁን የእድሜ ጉዳይ ላይ ደርሰናል እንግዲህ ተንከባለን እና በእድሜ ጉዳይ ለሚመጡ ነገሮች ደግሞ የራሱን አድቫንቴጅ አለው ዲስአድቫንቴጅም ደግሞ አለው። ጥቅም እንዳለው ሁሉ ጉዳትም ነገር አለው። መቼስ እንግዲህ የ22 ዓመት ወጣት ልክ እንደ 30 ዓመት ወጣት እኩል አስተሳሰብ ላይ እኩል ብስለት ላይ አለ የሚል እምነት የለኝም። እኔ አሁን ራሴን ጀስት ከ30 ዓመት ወጣት ጋር እኩል አስባለሁ የሚል እምነት የለኝም። ልክ እንደዛው ደግሞ በቃ 22ን ደግሞ እንደ ህፃን ነው ብዬ ደግሞ ቶታሊ ጀስት ህፃን አድርጌ አላስቀምጥም እና እንጃ በጣም እውነቴን ነው ቤተሰብ እኔ ኮንፊውዝ ደኛለሁ። እስቲ እናንተ የምትሉትን በሉ። ከዛ ደግሞ የነገ ህይወታችን ምንም አያስጨንቅህም። መውጣት ትችያለሽ። እንደዚህ አትበኝ ሀይሚ። እኔ ለሁለታችን ብዬ ነው ደስ ሲለኝ ማደርጎብሽ ምንም ነገር የለም። እኔ አንቺም እየጨቆንኩሽ አይደለም። እንዴት ነው የምታስቢው? በእግዚአብሔር እኔ እንደዚህ አይነት መልስ እንዳታወሪኝ፣ ሁለተኛ እንዳትናገሪ እንደዚህ ብለሽ። ቆይ እኔ እዚች ጋር አንድ ነገር ክሊር አድርጌ ማለፍ የምፈልገው ነገር እኔ በገባኝ ልክ ማለት ነው የብሩክ እገታ ማለት ነው ጭቆና የሚመስላችሁ ሰዎች አላቸው። አንዳንድ ሰዎች ጭቆና አይደለም፣ ብሩክን ተረዱት። በጣም ጀስት ፍርሃት ነው ልጁ እንደዚህ እያደረገ ያለው እንጂ ይሆናላ ባይፈራና ለነገሮች ደፋር ምናምን ነገር ቢሆን ላያገታትም ጭምር ይችል ነበር። ግን ለሁለቱ በማሰብ ነው በቃ ነገ የሆነ ችግር መጥቶ እንዳንለያይ በሚል ነገር ነው ጀስት ሽሽትን የመረጠው እንጂ ሰው እንዴት ነው እያደግን በመጠን ቁጥር ትንሽ ፈሪ አይደል የምንሆነው? ለዛ ነው እንጂ አሁን የዛሬ 1 ዓመት ምናምን ነገር ቢሆን ብሩክ እንዴት እንደዚህ ይሆናል ብላችሁ ታስባላችሁ? እንደዚህ አይነት ማንነትም ፈጽመው አልነበረውም። ግን ይሄ ማንነት በጊዜ ሂደት በጣም ስለተላመዱ በጣም ደግሞ አታችመንቱ ምናምን ነገር እንደዚህ ስለተጣበቁ ሀይሚና ብሩክ ያ አታችመንት ዞር አለ ማለት እጎዳለሁ የሚል ፍርሃትም ነው ጀስት ለሱ ብቻ ሳይሆን ለሀይሚም ጭምር በማሰብ ማለት ነው። እና የጭቆና እንደደለ እኔ በገባኝ ልክ ላስረዳ ብዬ ነው አንዳንድ ሰዎችን የሚታሰብልኝ እንጂ እኔም እኮ ሰው ነኝ፣ የሰው ልጅ እኮ ነኝ። እኔ ደግሞ ነጋችን ያሳስበኛል። ገባህ እኮ ነጋችን ያሳስብሻል አይደል? እኔም ስለሚያሳስበኝ ነው እዚህ ጋር ያለው። አብሬው አግብቼው የምኖረው ሰው ያሳስበኛል። ሁሉም ሰው እየመጣ የልጅ አባት ነው ፍቅረኛዬ ነው እንደዚህ ነው እየተባልኩኝ እኔ ደስተኛ መሆን አልችልም። ቆይ ሀይሚ እዚች ጋር ማለት ነው እኔ ጥያቄ አለኝ። ጀስት ጥሩ ነው መረጋጋትሽ ምናምን ነገር ጥሩ ነው። ግን አሁን እቺ ያነሳሽው ሀሳብ የሆነች ጥያቄ ጭንቅላቴ ላይ እንዲፈጠር አደረገ። ብሩክን ለትዳር አታምኙም? ቆይ ሀይሚ አሁን ጀስት ከንግግርሽ ለመረዳት እንደሞከርኩት ትንሽ ብሩክ ላይ ጥርጣሬ ያለሽ መሰለኝ። ጀስት ያቺ ማንም እየተነሳች እየመጣች አፈቅሯለሁ ከሱ ልጅ አለኝ ምናምን ነገር ስላለች ብሩክን መጠራጠር ጀምረሽ ነው ለትዳር አይሆነኝ የሚል ፍርሃት ውስጥ ነገር ገብተሽ ነው። እቺ ነገር ክሊር አድርገሽ እንድታልፊ ምናምን ነገር እኛም ብናልፍ ደስ ይለኛል። እንደዚህ የሚል እምነት የለኝም እኔ እውነት ለመናገር ብሩክ ለትዳር ማይታመን አይነት ሰው ቢሆን ላግባሽ ምናምን ነገር ብሎ ዛሬ ጥያቄ ባላቀረበ ነበር። ትዳርን እየሸሸ እንደሌለው ወንድ እኮ ሊኖር ሁላ ይችላል። ግን ጀስት እንደዛ አይነት ማንነት ስለሌለው ነው ብሩክ ዛሬ በቃ ልሰብሰብ በጊዜ ጀስት በቃ አለ ሰውን ገደብ አበጅቼለት እንትን ልበል ብሎ የመጣው ለዛ ነው። እና ብሩክ ለትዳር የሚጠረጠርና የሚታማ ሰው ነው ብዬ አላስብም። እና እቺን ነገር ጀስት ከአንቺም ጭንቅላት ሀይሚ ክሊር አድርጊ። እንደ ሴት ይገባኛል መጠንቀቅ አለበሽ ይሆናል ለምትወሰኛቸው ውሳኔዎችሽ ላይ መሳት የለበሽም። በጣም ብልህ መሆን አለበሽ። ግን በዛ ልክ ደግሞ የሚያስፈራ አይነት ሰውም አይደለም እንዴ። ስንት የሚያስፈራ ወንድ ባለበት ጊዜ እንደ ብሩክ አይነት ወንድ ደግሞ አግኝተሽ ብዙ ባታቅማሚ ቆንጆ ነው። አይንሽን ባታሺ ቆንጆ ነው። ንገሪኝ፣ እንዳደርግ የምትፈልጊው ነገር ካለ ንገሪኝ።
ጊዜው ደርሷል። ሄዳችን አይቀርም። ዲኤንኤ ይረጋገጣል። ግዴታችን ነው። የዛኔስ እሺ፣ ከዛ በኋላ እንጋባለን። መጋባት ካለብን ቆይ ቃል ሰምታችኋል። እቺን ቃል ያዙ። ከዛ በኋላ እንጋባለን ብላለች። ከዚህ በኋላ ምንም አይነት ነገር ሀይሚ ብታነሺ አንሰማሽም። መስሚያችን ጥጥ ነው። እንግዲህ እቺን ቀን መዝግቡ። እሑድ ዕለት ነው። ዛሬ መጋቢት ስንት ነው ብቻ አላስታውስም ቀኑን፣ ግን እቺን ቀን መዝግቡ ቤተሰብ። ከዲኤንኤው በኋላ ከተረጋገጠ ልጁ የብሩክ እንዳይደለ ከተረጋገጠ በኋላ እንጋባለን ብላለች። እቺ ነገር ግን ሀይሚ ሰረሽ ማለት ነው። እኔ ከስሻለሁ። የት ነው የምከሰው? በጨረቃ ፋሚሊ ስም ጀስት የሆነ መዝገብ ተከፍቶ ነው የምንከሰሽ። ምክንያቱም ቃል በማጠፍ የሚባል እንትን ማለት ነው። እና ጀስት እቺን ነገር በመስማቴ ራሱ በጣም ደስ ብሎኛል። እውነቴን ነው። ሀይሚ ቃል ገብታለታለች። እቺን ነገር ያዙ ቤተሰብ። እኔም ላሳዝንሽ በእግዚአብሔር፣ እኔም ጨንቆኛል። እኔም እኮ ምንም አላቅም። ሀይሚ ምን ላድርግሽ? እኔስ ምን ላድርግ? እኔስ እሺ እኔ እኮ አንቺን ነገር አድርግ እያልኩሽ እኮ አይደል? እውነቴን ነው። በጣም እያሳዘኑኝ ነው ሁለቱም በጣም ነው የሚያሳዝኑት። ምክንያቱም የየራሳቸው የሆነ ፍርሃት፣ የየራሳቸው የሆነ ቁስል፣ የየራሳቸው የሆነ ጉዳት አለባቸው። ብሩክ በዚህ በኩል አጣት አለው። ማንም እየተነሳ እንግዲህ ሲመጣ ሀይሚ እነሱ የሚሉትን ነገር በማመን በቃ እንለያይ ምናምን ነገር እያለች ታስጨንቀዋለች። ሀይሚም ደግሞ እሺ ብላ ተረጋግታ እንዳትቀመጥ ከብሩክ ልጅ አለኝ እያሉ ምናምን ነገር እየመጡ ብሩክን አፈቅሯለሁ እያሉ ቤት ድረስ ሰተት ብለው በመግባት ማለት ነው ጀስት ትዳሯን ለማናጋት ይሞከራሉ። እና ሁለቱም ያሉበት ጭንቀት በጣም ውጥረት ነው። እውነቴን ነው ቤተሰብ፣ በጣም ያሳዝናሉ። በእነሱ ቦታ ሆኖ የተረዳ ሰው ብቻ ነው ጀስት ያለባቸውን ጭንቀት ሊረዳ የሚችለው እንጂ ይሄ ጀስት እኛ በውጭ ብቻ ስላየን እንረዳዋለን የሚል እምነት የለኝም። እና የምሬን በጣም እያሳዘኑኝ ነው እነዚህ ልጆች። የየራሳቸው የሆነ ጉዳት፣ የየራሳቸው የሆነ ፍራቻ፣ የየራሳቸው ህመም አላቸው። ማስቀምጥልሻለሁ ችግር የለውም። አረ ትንሽ እኮ ብትረዳዱ ኖርማል ነው። አረ ትጨንቃላችሁ። እኔ የምሬን ነው በጣም እያሳዘኑኝም ጭምር ነው። ሀይሚ ግን ማለት ነው ጀስት አሁን ይሄ ቤት እዚች ቤት ውስጥ መታገቱ ምናምን ነገር ከሆነ በደንብ እያስጨነቀሽ ያለው ማለት ነው ጀስት በቃ ብሩክን ትንሽም ቢሆን ለመረዳት ሞክረሽ ያንቺን ህመም ወጥ ብታረጊ ቆንጆ ነው ብዬ አስባለሁ። ምክንያቱም ብሩክ ለራሱ ጥቅም ብቻ ሲል አይደለም ያን ሁሉ ነገር እያደረገ ያለው ለሁለታችሁ ሲል ነው፣ አንቺን ላለማጣት ነው። እና ትንሽ ብሩክን ብትረጂው ባይነኝ እኔ ትንሽ ብሩክን ብትረጂው ጥቂት ጊዜ ናት፣ በጣም ትንሽ፣ በጣት የሚቆጠሩ ጊዜያት ሁላ ሊሆኑ ይችላሉ። እና ጀስት የቀረውን ነገር እንግዲህ ከፈጣሪ ጋር መፍታት ነው። እንግዲህ ጀስት እናንተ ስለፈራችሁ እናንተ ስለተጠነቀቃችሁ ብቻ አይደለም፣ የፈጣሪ ገዛ የፈጣሪ አብሮነት ያስፈልጋቸዋል ብዬ አስባለሁ። በቃ መጸለይ ነው፣ ሌላ ምንም አማራጭ የላችሁ። ጀስት ፈጣሪን ከመለመን ውጭ የተሻለ አማራጭ የሚባል ነገር ማንም እስቲ ሊያመጣ አይችልም። እና ለሁሉም ነገር ጸሎት መፍትሄ ነው ብዬ አስባለሁ። ያው ከዛ አለፍ ሲል ደግሞ ቤተሰብን ማማከር የሚባል ነገር አለ። በራሳችሁ ነገሮችን በቃ አለ የተፈጠሩ እስከዛሬ የተፈጠሩባችሁን ችግሮች ቁጭ ብላችሁ በመነጋገር አልፏል በሚለው መተው ብቻ ሳይሆን ቁጭ ብላችሁ በመነጋገር መመካከሩ ምናምን ነገር አለ። ከዛ በቃ የሚያልፍ እኮ ነገር የለም። በቃ ከመመካከር ቁጭ ብሎ ከመወያየትና ከመጸለይ የሚያልፍ ነገር የለም። እና እንደዛ ብታደረጉ ባይነኝ። ያው እንግዲህ እነዛን ስቴፖች ካለፋችሁ በኋላ ጌታ ባረቀን መጋባቱ ምኑ አይቀርም። በቃ እናንተ መጋባቶችን ነገር ጌታ ባለቀን ይሆን ነገር ነው። ብዙ የሚያሳስብ ነገር አይደለም። ብቻ ለማንኛውም ግን እኔ ደስ ብሎኛል። የዛሬው ቪዲዮ እስቲ ከተመቻችሁ፣ የኔ ቪዲዮ ከተመቻችሁ ላይክ በማድረግ ሀሳቦቻችሁን የኔን ሀሳብ በዛው መረገፍ ትችላላችሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።